ሃሌሉያ ክብር ለእግዚአብሔር ለአምላካችን ይሁን። ባለፈው የአንደኛ ጴጥሮስ ምዕራፍ 1 ቁጥር 13ን ብቻ በመመልከት ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ተስፋ አድርጉ በሚል ርዕስ ተነጋገርን። ስለዚህ ብለን የጀመርነው ከቁጥር 1 እስከ ቁጥር 12 በክርስቶስ ኢየሱስ እግዚአብሔር ያደረገልንን ታላላቅ ነገሮች ከተናገረ በኋላ ስለዚህ ብሎ ብዙ ከኛ የሚጠበቁ ነገሮችን መናገር ይጀምራል ጴጥሮስ እና ባለፈው ያየነው ጌታ ሲገለጥ ኢየሱስ ሲገለጥ የምታገኙትን ጸጋ ተስፋ አድርጉ በሚል ርዕስ ተነጋግረን ነበረ። ጌታ ኢየሱስ ይገለጣል ብለን ነበር። ጌታ ኢየሱስ ይመጣል፣ የምንጠብቀው ተስፋችን ይመጣል። እሱ ሲመጣ ደግሞ ጌታ ሲገለጥ ደግሞ ፍጹም የሚሆን የሚገለጥ ጸጋ አለ። ያ ጸጋ መዳናችን ነው፣ ያዳነን ጸጋ ነው። ጸጋው ደግሞ መዳናችን ደግሞ ፍጹም የሚሆነው ድነናል፣ ዛሬ እየዳንን ነው። ዛሬ ይሄ መዳናችን ፍጹም የሚሆነው እስከ መጨረሻው ሄደን ጌታ ኢየሱስ ክርስቶስ ሲገለጥ ነው በሚል ነገር ተነጋግረን ነበረ። እንዴት ተስፋ እናድርግ በሚለው ላይ 3 ነገሮችን አይተን ነው እግዚአብሔር በዛ ውስጥ የተናገረን ብዬ የማምነው። ፈጽመን ተስፋ እናድርግ፣ ያለምንም ማወላወል እስከ መጨረሻው አይኖቻችንን ተስፋችን ላይ ተክለን ተስፋ እናድርግ፣ የልባችንን ወገብ ታጥቀን ተስፋ እናድርግ፣ በመጠን ኖረን በልክ ኖረን እንደ ክርስቲያን ተስፋ እናድርግ በሚል ርዕስ ባለፈው ሳምንት ተነጋግረናል። ዛሬም ከዛው በቀጠለ ሐሳብ ነው የምንነጋገረው። ስለዚህ በሚለው ሐሳብ ውስጥ ነው የምንነጋገረው። የዛሬው ርዕስ ደግሞ ቅዱስ ነኝና ቅዱሳን ሁኑ በሚል ርዕስ ነው የምንነጋገረው። ለምትጽፉ ሰዎች ትምህርት 7 ማለት ትችላላችሁ። ይሄ 7ኛ ሳምንታችን ነው፣ 7ኛው ትምህርታችን ነው። ትምህርት 7 ቅዱስ ነኝና እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ። በዚህ ርዕስ ነው የምንነጋገረው። እስኪ ሁላችንም መጽሐፍ ቅዱሳችንን የያዝን እንገልጥና ከቁጥር 14 እስከ 21 ያለውን እናነባለን። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 14 እስከ 21 ያለውን እናነባለን። እንደዚህ ይነበባል። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። እንደሚታዘዙ ልጆች ባለማወቃችሁ አስቀድሞ የኖራችሁበትን ምኞት አትከተሉ። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። ለሰው ፊትም ሳያደላ በእያንዳንዱ ላይ እንደ ስራው የሚፈርደውን አባት ብላችሁ ብትጠሩ በእንግድነታችሁ ዘመን በፍርሃት ኑሩ። ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ። ዓለም ሳይፈጠር አስቀድሞ ታወቀ። ነገር ግን እምነታችሁና ተስፋችሁ በእግዚአብሔር ይሆን ዘንድ ከሙታን ባስነሳው ክብርንም በሰጠው በእግዚአብሔር በእርሱ ስለምታምኑ ስለእናንተ በዘመኑ መጨረሻ ተገለጠ ይላል። አዲሱ መደበኛ ትርጉም እንደዚህ ፈታ አድርጎ ያቀርበዋል። ታዛዦች ልጆች እንደመሆናችሁ መጠን ቀድሞ ባለማወቅ ትኖሩበት የነበረውን ክፉ ምኞት አትከተሉ። ነገር ግን የጠራችሁ እርሱ ቅዱስ እንደሆነ እናንተም በኑሯችሁ ሁሉ ቅዱሳን ሁኑ። ምክንያቱም እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ተብሎ ተጽፏል። ለሰው ሳያዳላ በእያንዳንዱ ላይ እንደየስራው የሚፈርደውን አባት ብላችሁ የምትጠሩ ከሆነ በዚህ ምድር በእንግድነት ስትኖሩ በፍርሃት ኑሩ። ከቀድሞ አባቶቻችሁ ከወረሳችሁት ከንቱ ከሆነ ሕይወት የተዋጃችሁት በሚጠፋ ነገር በብር ወይም በወርቅ እንዳልሆነ ታውቃላችሁ። ነገር ግን እናንተ የተዋጃችሁት ነውርና እንከን እንደሌለበት በግ ደም በክርስቶስ ክቡር ደም ነው። እርሱ አስቀድሞ የታወቀው ዓለም ከመፈጠሩ በፊት ሲሆን አሁን ግን በመጨረሻው ዘመን ስለ እናንተ ተገለጠ። በእርሱም አማካኝነት
ከሞት ባስነሳውና ክብርን በሰጠው በእግዚአብሔር ታምናላችሁ። ስለዚህ እምነታችሁና ተስፋችሁ በእግዚአብሔር ላይ ነው ብሎ ይናገራል። ወደ ዲቴሉ ከመሄዳችን በፊት እነዚህን ከቁጥር 14 እስከ ቁጥር 21 ያለውን ዳሰስ አድርገነው እንጀምር። ሙሉ ሐሳቡ ምንድነው የሚናገረው የሚለውን ለማየት ሲጀምር እንደሚታዘዙ ብሎ ነው የሚጀምረው። ታዛዦች ሁኑ እያለ ነው። መታዘዝ የነገር መጀመሪያ ነው። የምታደርጉት ነገር ሁሉ ምንጩ ታዛዥነት ነው፣ መታዘዝ ነው። አትከተሉ የሚላለ፣ ቅዱስ ሁኑ የሚላለ፣ ፍሩ የሚላለ፣ እነዚህ ነገሮች በሙሉ የምታደርጉት ከመታዘዝ ነው። የምትታዘዙት ደግሞ እንደ ልጆች ነው ይላል። እንደሚታዘዙ ልጆች። ዲቴሉን በኋላ እንመጣበታለን። ልጆች ናችሁ። ልጅ ደግሞ ለአባቱ ይታዘዛል። አባት ብላችሁ ብትጠሩ ይላል። ልጅ ለአባቱ ይታዘዛል። የፍቅር መታዘዝ ነው። እንደ ባሪያ ያልሆነ በፈቃድ የሆነ መታዘዝ ነው። እንደሚታዘዙ ልጆች ደግሞ የምታደርጓቸው ነገሮች አሉ። አንዱ የቀድሞ ኑሯችሁን አትመኙ፣ አትከተሉ። ይሄ ጌታ ኢየሱስ ክርስቶስን ከመከተላችሁ ከመቀበላችሁ በፊት ያለውን ኑሯችሁን ምኞታችሁን አትከተሉ። የማትከተሉት ይሄ ነው። ነገር ግን ይላል ቁጥር 15 ላይ የምትከተሏቸው ነገሮች ደግሞ አሉ። አንዱ ምንድነው? ቅዱሳን ሁኑ። እሱ ቅዱስ እንደሆነ የጠራችሁ እግዚአብሔር ቅዱስ እንደሆነ እናንተም ቅዱስ ሁኑ። በኋላ ላይ በሰፊው እናየዋለን። ከእግዚአብሔር ጋር ያላችሁ ግንኙነት ከእናንተም ዘንድ ቅድስናን ይጠይቃል። እግዚአብሔር ቅዱስ እንደሆነ ከእሱ ጋር እንድትተያዩ እንድትነጋገሩ ከእናንተም ዘንድ እሱ ቅዱስ እንደምትል ቃላለች እንደሆነ እናንተም ቅዱሳን መሆን አለባችሁ። የጠራችሁ ቅዱስ እንደሆነ። ቅድስና ደግሞ ይላል ይሄ ክፍል የኑሮ ጉዳይ ነው። በኑሯችሁ ነው የሚለው። ተቀድሻለሁ እያልን የምንኖረው አይደለም። እሱን እንመጣበታለን። ጽድቅ የሚባል አለ፣ እግዚአብሔር የሰራው እኛ ያላዋጣ ነው። እናንተ ደግሞ በኑሯችሁ ቅዱሳን ሁኑ። ፕራክቲካል የሆነ ነገር ነው። ከኛ የሚጠበቅ ነገር ነው። ትእዛዝ ነው። ክብር ለጌታ ይሁን። እንደዛ ብሎ ይናገራል። መቀደስ ብቻም አይደለም፣ እግዚአብሔርን ደግሞ ፍሩት። በፍርሃት ኑሩ፣ አክብሩት እግዚአብሔርን፣ ተንቀጥቀጡለት ለእግዚአብሔር። ለሁሉም እንደ ስራው የሚፈርድ እግዚአብሔር ስላለ ፍሩት እግዚአብሔርን። የተዋጃችሁት በደም ስለሆነ የተደረገላችሁ ነገር ስላለ ያ ፍርሃትን የሚያጠቃልል ኑሮ አለበት። ቅድስናን ያጠቃልለ ኑሮ አለበት። ይሄ ኑሮ ይሄ በክርስቶስ ኢየሱስ የተደረገልን ነገር ቅድስናን ይጠይቃል፣ ፍርሃትን ይጠይቃል። የተዋጃችሁ ሰዎች ናችሁ። ከድሮ ከከንቱ ኑሯችሁ ይለዋል። የድሮውን ከንቱ ይለዋል። ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ፣ ከዛ ከንቱ ኑሮ የተዋጃችሁት በብር አይደለም፣ በወርቅ አይደለም፣ በክርስቶስ ኢየሱስ ደም ነው። ይሄ ቅድስናን ይጠይቃል። ይሄ መዋጀት፣ ይሄ ልዩ የሆነ መዋጀት በፍርሃት መኖርን ይጠይቃል ያለ ነው የሚናገረው። ያ የተገለጠው መዳን ድሮውን የተገለጠው ይላል ቁጥር 20 እና 21 ላይ ዓለም ሳይፈጠር ነው። አሁን ግን ለእናንተ ተገለጠ። በመጨረሻው ዘመን ያመናችሁ ዕለት ነው ለእናንተ የተገለጠው። እግዚአብሔር ግን ያዘጋጀው ገና ድሮ ነው። ያ የተገለጠው መዳን ትልቅ ስለሆነ ሃሌሉያ የሚጠይቀው ግን ኑሮ አለ፣ የቅድስና ኑሮ አለ፣ የፍርሃት ኑሮ አለ እያለ ነው የሚናገረው። በጠቅለል አድርጋችሁ ስታዩ ከቁጥር 14 እስከ 21 ይህንን ነው የሚናገረው። አሁን ይህን ክፍል ስታዩት ካለፈው የቀጠለ ነው። ካለፈው ጋር ከቁጥር 13 ጋር የተያያዘ ነው። አሁን ባለፈው ትምህርታችን በቁጥር 13 ላይ ተመርኩዘን ተስፋችን ላይ ትኩረት ማድረግ እንዳለብን ተነጋገረን። ተስፋችንን ፈጽመን አይናችንን ከዛ ላይ መንቀል እንደሌለብን፣ ኢየሱስ ክርስቶስ እንደሚመጣ፣ ኢየሱስ ክርስቶስ በሚመጣበት ጊዜ ደግሞ የምንቀበለው ጸጋ እንዳለ፣ ያንን ጸጋ ፈጽመን ተስፋ ማድረግ እንዳለብን ጌታ ሲናገረን ነበር። በቁጥር 13 መሰረት ባለፈው ሳምንት ፈጽማችሁ ተስፋ አድርጉ። ምኑን? ጸጋውን። መቼ የሚገለጠውን? ኢየሱስ ክርስቶስ ሲመጣ፣ ኢየሱስ ክርስቶስ ሲገለጥ፣ ዳግም ሲመጣ የሚገለጠውን ያንን ተስፋ ፈጽማችሁ፣ ያንን ጸጋ ፈጽማችሁ ተስፋ አድርጉ። አይናችሁን እሱ ላይ ትከሉ እያለ ነው። ይህም ትእዛዝ ነው፣ አድርጉ ነው፣ ከኛ የሚጠበቅ ነው። ዛሬ ደግሞ ሌላ መመሪያ ይሰጣል፣ ተጨማሪ ትእዛዝ ይሰጣል። ክርስቲያን እንደመሆናችሁ
ከቁጥር 1 እስከ 12 ባየነው መሰረት በደሙ የተረጫችሁ እንደመሆናችሁ በመንፈስ የተቀደስን እንደመሆናችን የተመረጥን እንደመሆናችን ርስት የተዘጋጀልን እንደመሆናችን ተስፋ ያለን ሰዎች ተራ ሰዎች እንዳለመሆናችን ተስፋ ያለን ሰዎች እንደመሆናችን ከኛ የሚጠበቅ ደግሞ ሞር ኃላፊነት አለ እያለ ነው ጴጥሮስ የሚናገረው እዚህ ጋር። ታዛዥ እንደመሆናችን እንደሚታዘዙ ልጆች ከታዛዥነታችን የሚመነጭ ከኛ የሚጠበቅ የምናደርጋቸው ተጨማሪ ነገሮች አሉ። ኃላፊነቶቹ ደግሞ ሲጠቀለሉ ይለናል ጴጥሮስ ታዛዥነት ተብለው ይጠራሉ። እንደሚታዘዙ ልጆች የምናደርጋቸው ነገሮች ሁሉ የታዛዥነታችን እሺ የማለታችን ለአባታችን ለእግዚአብሔር እንደ ልጅ እሺ የማለታችን ውጤቶች ናቸው። እግዚአብሔርን ብንፈራው በፍርሃት ኑሩ ይላል አይደል? ብንቀደስ ተቀደሱ ይላል። ወደ ድሮ ህይወታችን ባንመለስ አትከተሉ ይላል። እነዚህ ነገሮች ሁሉ ብናደርግ የምናደርጋቸው ነገሮች ሁሉ ለእግዚአብሔር ያለንን ታዛዥነት ማሳያዎች ናቸው። ምን እያለ ነው? ታዛዥነት ለእግዚአብሔር አንደኛ ነው እያለ ነው። ከሁሉ ነገር በላይ ነው። ቁጥር 1 ነው። ለዚህ ነው ሲጀምር ቁጥር 14 እንደሚታዘዙ ልጆች። መጽሐፍ ቅዱሳችሁን ገልጣችሁ የምትጽፉበት ነገር የያዛችሁ ሰዎች ጌታ ይረዳችሁ። እንደሚታዘዙ የምትለው ላይ አስምሩባት። እንደ ታዛዥ ልጆች፣ እንደሚታዘዙ ልጆች። የምትታዘዙት ደግሞ እንደ ባሪያ አይደለም፣ እንደ ልጅ ነው። ከፍቅር ነው፣ ከፍርሃት ነው፣ ከአክብሮት ነው። ታዛዥነት ምንድን ነው ወገኖቼ? እንደ ታዛዥ ልጆች የምናደርጋቸውን ነገሮች ከማየታችን በፊት የምናተኩረው እነሱ ላይ ነው። 3 ነገሮችን ነው ዛሬ የምናየው። እንደ ታዛዥ ልጆች ምን እናድርግ የሚሉትን 3 ነገሮች ነው የምናየው። እነሱን ከማየታችን በፊት ስለ ታዛዥነት ትንሽ እናውራ። እንደሚታዘዙ ልጆች። መነሻችሁ መታዘዝ ነው የሚለው። መታዘዝ ምንድን ነው? እኔ ለመታዘዝ ይህንን ዴፊኒሽን ሰጠሁት፣ ይህንን መግለጫ ሰጠሁት። መታዘዝ እግዚአብሔር የተናገረውን ወይም እግዚአብሔር ያለውን እንዳለው አድርጎ ባለው ጊዜ ያለበትን ምክንያት ጥያቄ ውስጥ ሳያስገቡ ማድረግ ማለት ነው። ለእኔ መታዘዝ ይሄ ነው። መታዘዝ ማለት ለእግዚአብሔር ታዛዥ መሆን ማለት እግዚአብሔር የተናገረውን እግዚአብሔር ያለውን እግዚአብሔር ይበል እንጂ እንዳለው አድርጎ ባለው ጊዜ ያለበትን ምክንያት ጥያቄው ሳያስገቡ ማድረግ ማለት ነው መታዘዝ ማለት። ግማሽ መታዘዝ የለም ማለት ነው። ሲመች የሚሆን መታዘዝ የለም ማለት ነው። እግዚአብሔር ገደል ውስጥ ግባ ካለ እግዚአብሔር ይበል እንጂ ገደል ውስጥ መግባት ማለት ነው መታዘዝ። ምክንያቱም እግዚአብሔር ገደል ውስጥ ግባ ካለ ከኔ ጋር ገደል ውስጥ እኔ ከሌለሁበት ተራራ ይሻላል እያለ ነው እግዚአብሔር። መታዘዝ ማለት ይሄ ነው። ሲመስልም መታዘዝ ነው፣ ሳይመስልም መታዘዝ ነው። ኖህ በፀሐይ መርከብ ይሰራ ነበረ፣ አይመስልም በዙሪያው ለሚያዩት። መታዘዝ ማለት ብዙ ጊዜ አክቹዋሊ የማይመስልን ነገር ማድረግ ማለት ነው መታዘዝ ማለት። እግዚአብሔር ይበለው እንጂ እግዚአብሔር በሚታዘዙት ልጆቹ እጅግ ይደሰታል። መጽሐፍ ቅዱስ ውስጥ እግዚአብሔር ተደሰትኩባቸው ካላቸው ነገሮች ዋነኛው መታዘዝን ነው። ስለዚህ የምናደርጋቸው ነገሮች ሁሉ እንደሚታዘዙ ልጆች ነው እግዚአብሔር ደስ እንዲለው። እግዚአብሔር ከምንም በላይ በመታዘዝ ይደሰታል። የሚታዘዙ ልጆች ለእግዚአብሔር ደስታን ያመነጫሉ። መጽሐፍ ቅዱስ እንደዚህ ይላል። 1ኛ ሳሙኤል ምዕራፍ 15 ቁጥር 22 ላይ ሳሙኤልም ይላል 1ኛ ሳሙኤል ምዕራፍ 15 ቁጥር 22 በውኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል ይላል። በጣም የሚገርም ነው። ከጸሎታችን ከምንሰጠው ገንዘብ ከብዙ ነገራችን እግዚአብሔር እጅግ ደስ የሚለው ቃሉን መስማትና መታዘዝ ነው ወገኖቼ። ይሄን ታሪክ የምታስታውሱት ይመስለኛል። ይሄን የተናገረው ሳሙኤል ነው። በሳሙኤልና በሳኦል መካከል የነበረ ኮንቨርሴሽን ነው ይሄኛው። ሳኦል የእስራኤል የመጀመሪያው ንጉስ ነው። እግዚአብሔር ሳኦልን ሲያየው ትእዛዝ ሰጠው፣ ቃል ሰጠው፣ እንዲያደርግ ትእዛዝ ሰጠው።
ሂድና አማሌቃውያንን ፈጽመህ አጥፋልኝ አለው። እዚህ ጋር ቁልፍ የሆነው ቃል ፈጽመህ የሚል ነው። ይሄንን ታሪክ ለመረዳት ወደ ኋላ ሄደን ዘጸአት ውስጥ መሄድ አለብን። የሙሴ ታሪክ ላይ ትዝ ይላችሁ እንደሆነ ሙሴ ከአማሌቃውያን ጋር ውጊያ ገጥሞ ነበረ። ኢያሱን ወደ ውጊያ ሜዳ ልኮ እሱ እዚህ ቁጭ ብሎ ይጸልይ ነበረ። መጽሐፍ ቅዱስ ምን ይላል? ሙሴ እጆቹን ወደ ላይ ሲያነሳ ኢያሱ ያሸንፍ ነበር በጦር ሜዳው። ሙሴ ደግሞ እጆቹን ዝቅ ሲያደርግ እዛ ጋር አማሌቃውያን ያሸንፉ ነበረ ይላል። በዚህም ምክንያት አሮንና ሌላ አንድ ወንድም እጆቹን ይይዙለት ነበረ። እነሱ ራሱ ስለደከሙ የድንጋይ ርብራብ እጆቹ ስር ያስቀምጡለት ነበረ ይላል። ከዛ በኋላ ግን እግዚአብሔር አንድ ነገር ተናገረ ለሙሴ፣ የአማሌቃውያንን ዝክር ፈጽሜ አጠፋለሁ። እዚህ ጋር ፈጽሜ የምትላለች። የአማሌቃውያንን ዝክር ፈጽሜ አጠፋለሁ፣ መታሰቢያቸውን ፈጽሜ አጠፋለሁ አለ እግዚአብሔር። ከዘመናት በኋላ ሙሴ ካለፈ በኋላ የመጀመሪያው ንጉስ ሳኦል ተነሳ። እግዚአብሔር ሰው አገኘሁ አለ፣ የሚታዘዝልኝ ሰው አገኘሁ። ያኔ ለሙሴ ቃል የገባሁትን አማሌቃውያንን ፈጽሞ የማጥፋት ነገር የሚያደርግልኝ ትእዛዜን የሚፈጽም ሰው አገኘሁ አለና ወደ ሳኦል መጣ እግዚአብሔር። ሄደና አማሌቃውያንን ፈጽመ አጥፋልኝ አለው። ሄደ እግዚአብሔር እንዳለው ሴቶችን ገደለ፣ ወንዶችን ገደለ፣ ህፃናትን ገደለ። የቀረው ነገር የለም። ከብቶችን ሲያይ ግን ልቡ ቀለጠበት። እግዚአብሔር ያለው ፈጽመ ነው። ቅድም ያልኳችሁ ለዚህ ነው። መታዘዝ ማለት እግዚአብሔር የተናገረውን እግዚአብሔር ያለውን እንዳለው አድርጎ ባለው ጊዜ ያለበትን ምክንያት ጥያቄ ውስጥ ሳያስገቡ ማድረግ ማለት ነው። ጥያቄ ውስጥ አስገባ ሳኦል። ከብቶችን ሲያይ ልቡ ራራለት። በቃ ልቡ ራደ። ለመሰዋት ይሆናሉ አለ። ይዟቸው መጣ። ያኔ ነው ሳሙኤል ምንድነው የምሰማው የኮርማዎች ድምፅ አለ። ልሰዋቸው መጥቻለሁ አለ። ያኔ ነው ሳሙኤል እንዲህ ብሎ የተናገረው ቅድም ያነበብኩትን። ሳሙኤልም በውኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል አለው። ወገኖቼ ባለመታዘዝ እግዚአብሔር ደስ አይለውም። ስለዚህ የምናደርጋቸው ነገሮች ሁሉ በአዲስ ኪዳንም እንደሚታዘዙ ልጆች፣ ጴጥሮስ ያንን ነው የሚለው፣ እንደሚታዘዙ ልጆች። መታዘዝ እግዚአብሔርን ደስ ያሰኘዋል ወገኖቼ። ባለመታዘዝ እግዚአብሔር ደስ እንደማይለው ትምህርት ያገኘንበት ቦታ ኤደን ገነት ይባላል። በአዳምና በሔዋን ማለት ነው። የመታዘዝ ትልቁ ትምህርት ቤት ደግሞ ቀራንዮ ይባላል። በጌታ በኢየሱስ ክርስቶስ ኢየሱስ ክርስቶስ ለመስቀል ሞት እንኳን የታዘዘ ሆነ ይላል። ለመስቀል ሞት እንኳን እንደሚታዘዙ ልጆች። ስለ ታዛዥነት ይሄን ያህል ካልን እሱ ላይ ብዙ መቆየት ያለብን አይመስለኝም። ከኛ ምን ይጠበቃል? እንደሚታዘዙ ልጆች ከኛ ምን ይጠበቃል? ከእናንተ ምን ይጠበቃል እያላቸው ነው ጴጥሮስ ለሚጽፍላቸው ሰዎች። ሶስት ነገሮችን ነው የምንመለከተው። ሶስቱ መዎች ብያቸዋለሁ። እንደው ሳምንቱ ሙሉ በውስጣችሁ በአእምሯችሁ እያቃጨለ እንዲቆይ ማለት ነው። አትከተሉ የሚላለ መለየት ብየዋለሁ። አንዱ መ ነው፣ መለየት። ተቀደሱ የሚላለ መቀደስ መ ነው ይሄኛው። ሁለተኛው በፍርሃት ኑሩ የሚላለ መፍራት፣ ሶስተኛው መ ነው። ሶስቱን ነው የምናየው፣ መለየት፣ መቀደስ፣ መፍራት። እንደሚታዘዙ ልጆች ብሎ እዚህ ላይ የሚነግራቸው ነገር ተለዩ፣ ተቀደሱ፣ ፍሩ። መለየት፣ መቀደስ፣ መፍራት። እያንዳንዱን ነው የምንመለከተው። መጀመሪያ እንደሚታዘዙ ልጆች፣ እንደ ታዛዥ ልጆች ከኛ ምን ይጠበቃል? አንደኛ መለየት ይጠበቃል። አስቀድሞ የኖራችሁበትን ምኞት አትከተሉ፣ ተለዩ ነው የሚለው። እንደ ታዛዥ ልጆች አንዱ ታዛዥነታችሁን ለእግዚአብሔር የምታሳዩበት ነገር በመለየት ነው። ዋናው ትእዛዝ እዚህ ጋር ምንድነው? አትከተሉ። ከድሮ ህይወታችሁ ጋር አስቀድሞ የኖራችሁበት ሲል ምንድነው የሚያመለክተው? ጌታን ከማግኘታችሁ በፊት፣ ጌታን ከመቀበላችሁ በፊት የኖራችሁበትን ያንን ኑሮ፣ ያንን ምኞት አትከተሉ። ወደኋላ ሄዳችሁ አትመኙ። ያንን ባደርግ ኖሮ ብላችሁ አትመኙ። እስኪ ጥያቄ ልጠይቃችሁ ወገኖቼ። ጌታ ኢየሱስ ክርስቶስን ከመቀበላችሁ በፊት ህይወታችሁ ምን ይመስል ነበር? አስቀድመው ባለማወቃችሁ ወራት
አሁን ክርስቶስ መንፈሱን ውስጣችሁ አስቀምጦ በማወቅ ወራት ውስጥ ነው ያለነው ክርስቲያኖች ከሆነን። አስቀድሞ ባለማወቃችን ወራት ምን አይነት ህይወት ነበረን ወገኖቼ? ስንቶቻችን ጠጪዎች ነበርን፣ ተሳዳቢዎች ነበርን፣ አጫሾች ነበርን፣ ዘፋኞች ነበርን፣ ስንቶቻችን ተደባዳቢዎች ነበርን፣ ስንቶቻችን ዳንሰኞች ነበርን፣ ፓርቲ የምንወድ ሰዎች፣ ስንቶቻችን ቂመኞች ነበርን፣ አድመኞች ነበርን፣ በጥላቻ የተሞላን ሰዎች ነበርን፣ ቁማርተኞች የሆነ ሰዎች ነበርን። እንደዚህ አይነት የምናደርጋቸው ብዙ ነገሮች ነበሩ። መቼ? ድሮ ባለማወቃችሁ ወራት አስቀድሞ የኖራችሁበትን። ምን እያለ ነው? ከድሮ ህይወታችሁ ምኞት ውጡ፣ ከድሮ ህይወታችሁ ምኞት ውጡ፣ ወደኋላ አትመለሱ። አንዳንድ ጴጥሮስ የሚጽፍላቸው ሰዎች በመንፈሱ የተረዳው ነገር ያለ ይመስለኛል። አንዳንዶች የድሮ ጭፈራ፣ የድሮ መጠጥ፣ የድሮ ነገር ውል ሳይላቸው አይቀርም። ስለምኞት ነው የሚያወራው። ሳይመኙ አይቀሩም። ምን ነው አንድ ጊዜ ወደኋላ ተመልሼ እንዲህ ባደረግኩኝ ሳይሉ አይቀሩም። ወደዛ አትመለሱ። ወደዛ መመለስ ማለት ነው የሚላቸው ጴጥሮስ ልክ ውሻ ወደ ትፋቱ እንደሚመለስ ነው። የታጠበች እሪያ፣ የታጠበች አሳማ ጭቃ ውስጥ እንደገና እንደመመለስ ነው። መቼም የውሻን ታሪክ የምናውቀው ይመስለኛል። ውሻ የበላውን ቆፍሮ ይተፋውና የተፋውን ነገር ቆፍሮ ይቀብረውና ሌላ ጊዜ እንደገና ፈልጎ ሊበላው ይሞክራል፣ ይበላዋል። ይሄ በጣም አስቀያሚ የሆነ ኢሜጅ ነው። የቀድሞውን ምኞት ምን አታድርጉ፣ አትከተሉ። እንደታጠበች እሪያ ጭቃ ላይ አትንከባለሉ። ይህንን ሐሳብ ራሱ ጴጥሮስ ሁለተኛ ጴጥሮስ ላይ ይናገረዋል። ምዕራፍ 2 ቁጥር 22 ላይ 21-22 ላይ አውቀዋት ከተሰጣቸው ከቅድስቲቱ ትእዛዝ ከሚመለሱ የጽድቅን መንገድ ባላወቋት በተሻላቸው ነበርና። ውሻ ወደ ትፋቱ ይመለሳል? ደግሞስ የታጠበች እሪያ በጭቃ ለመንከባለል ትመለሳለች እንደሚባል እውነተኛ ምሳሌዎች ሆኖባቸዋል ይላል። በእውነት ታዛዦች ከሆናችሁ፣ እግዚአብሔርን የምትወዱት ከሆነ ድሮና ዘንድሮን አብራችሁ መኖር አትችሉም ነው የሚላቸው። ድሮና ዘንድሮን እያጣቀሳችሁ መኖር አትችሉም። ድሮ አልፏል። ዛሬ አዲስ ሰዎች ናችሁ። ዘንድሮ አዲስ ሰዎች ናችሁ። እግዚአብሔር ያለማወቅን ወራት አሳልፎ አሁን በብርሃን ሞልቷችኋል። ምኞት ውስጥ ግን አትግቡ። ወደ ድሮ ምኞታችን የተመለስን ይሁን ወገኖቼ። እናንተ በመንፈስ ቅዱስ ተቀድሳችኋል ነው የሚላቸው። በደሙ ተረጭታችኋል፣ ተለይታችኋል። ኦፍኮርስ ዓለም ደግሞ ቀጥሏል። የድሮውን ኑሮ ቀጥሏል። በዓለም ውስጥ ነው ያላችሁት። በዓለም ውስጥ ብትኖሩም እናንተ ግን ተቀድሳችኋል። ወደዚያ ለመመለስ ልባችሁ እንዳይሸፍት ነው የሚላቸው። ድሮ ታደርጉት እንደነበረው አሁንም ደግሞ በዓለም ውስጥ ያሉ ሰዎች እያደረጉት እንዳሉት ለማድረግ ልባችሁ አይሸፍት። ምኞት ውስጥ እንዳትገቡ ወገኖቼ። እኛስ እንዴት ነን? ከዚህ በፊት እንሰራቸው የነበሩ የኃጢአት ልምምዶችን፣ የኑሮ ዘይቤዎችን ባለባበስ ቢሆን ባነጋገር ቢሆን እየተከተልን ይሆን? አሁን ክርስቲያን ሆናችኋል ነው የሚላቸው። መታዘዝ ወደፊት መሄድ እንጂ ወደኋላ መሄድ አይደለም። ትተን የመጣነውን ነገር፣ ዓለም ደግሞ ዛሬ የቀጠለችውን ነገር መከተል መምሰል የለብንም። እኛ ተለይተናል፣ ተቀድሰናል ነው የሚለው። በዝሙት ቢሆን፣ በስካር ቢሆን፣ በስድብ ቢሆን፣ በቂም ቢሆን፣ በጥላቻ ቢሆን፣ በአድመኝነት ቢሆን ወደኋላ አትመለሱ። እሱ የድሮ ነው። ድሮንና ዘንድሮን አጣቅሳችሁ አትኑሩ ነው የሚለው። ክርስቲያኖች ወገኖች ዓለምን የሚከተሉ መሆን የለባቸውም። ዓለምን የሚመስሉ መሆን የለባቸውም። ከዓለም ስለወጡ ማለት ነው። በዓለም ውስጥ ቢኖሩም አእምሯቸው ግን ከዓለም ወጥቷል። ዓለም ከአእምሯቸው ወጥታለች። ክርስቲያኖች ዓለምን የሚከተሉ ሳይሆን ሰዎችን ለክርስቶስ የሚያስከትሉ ነው መሆን ያለባቸው። በአእምሮ መታደስ የተለወጥን ነው መሆን ያለብን ወገኖቼ። ዓለም አሁንም አትተኛልንም። በጌታ ስለሆነ አትተኛልንም። ልትውጠን ሁልጊዜ ሙከራ ታደርጋለች። ወደዛ ግን ምን አታድርጉ፣ ወደ ምኞቱ አትመለሱ። በዓለም የምትለወጡ ሳትሆኑ ዓለምን የምትለውጡ መሆን አለባችሁ። አእምሯችሁ ትራንስፎርም መሆን አለበት ነው የሚለው። ሮሜ ላይ እንደሚናገረው ሮሜ ምዕራፍ 12 ከቁጥር 1 እስከ 2 እንደዚህ ይላል። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስን መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ።
እርሱም ለአእምሮ የሚመች አገልግሎታችሁ ነው። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ምርጫው ሁለት ነው የሚለው። በልብ መታደስ መለወጥ ወይም ይችን ዓለም መምሰል። ያልተለወጠ ሰው በልብ መታደስ ትራንስፎርም ያልሆነ ሰው አእምሮ ያልተለወጠ ሰው በቃሉ በመንፈሱ ያልተለወጠ ሰው ዓለምን ነው የሚመስለው። አኗኗራችን ምን ይመስላል ወገኖቼ? አለባበሳችን፣ አነጋገራችን ምን ይመስላል? አንዳንድ ሰዎች ልዩነት የማይታይባቸው ሰዎች አሉ። ከድሮና ከዘንድሮ ጌታን ከመቀበላቸው በፊትና አሁን ብዙም ልዩነት የማይታይባቸው ብዙ ሰዎች አሉ። ይሄ ዘመን ወገኖቼ ከቤቱ ሳይወጡ ባክስላይድ ያደረጉ ሰዎች የበዙበት ዘመን ነው። ከቤቱ ሳይወጡ ድሮ አንድ ሰው ባክስላይድ ሲያደርግ ጌታን ሲክድ ፊት ለፊት እናየዋለን፣ እንጸልይለታለን፣ እንሄዳለን፣ እናገለግለዋለን ያን ሰው። ዛሬ በቤት ውስጥ ብዙ አሉ ተመሳስለው የሚኖሩ ብዙ አሉ። ዝሙትን ፈጽሞ ጥላቻን አድርጎ ተሳድቦ ብዙ ነገር ብሎ በእግዚአብሔር ቃል ራሱን ዲፌንድ የሚያደርግ የበዛበት ዘመን ነው ወገኖቼ። ወደዛ አትመለሱ፣ በአእምሯችሁ መታደስ ተለወጡ፣ ዓለምን የምትከተሉ አትሁኑ። ለታይታ የሆነ ክርስትና አይኑራችሁ፣ ተለወጡ። ከሰኞ እስከ ቅዳሜ ያለው ማንነታችሁ እሁድን መምጣት አለበት፣ እሁድን መኖር አለበት ነው የሚለው። በአእምሯቸው መታደስ የተለወጡ ሰዎች ወገኖች የሚታዩ ናቸው። እውነተኛ ለውጥ የተካሄደባቸው ናቸው። ድሮና ዘንድሮአቸው የሚለይ ሰው ነው። ትክክለኛ መስመር አስምረዋል። በድሮና በዘንድሮ መካከል ለውጣቸው በውጭ ይታያል። አንዳንድ ሰዎች በቃ ስታወሯቸው ራሱ ሽታቸው ደስ የሚል ነው። በቃ ውስጣቸው የገባው ቃል ነው የሚወጣው። ውስጣቸው ያለው መንፈስ ቅዱስ ነው የሚወጣው የሚሸተው። ውስጣቸው ያለው ለጌታ ያለ ፍቅር መፍለቅለቅ ነው የሚወጣው። እንደዛ ሁኑ። አስቀድሞ ባለማወቅ የኖራችሁበትን ያንን ምኞት አትከተሉ ወገኖቼ። እንደ ወንድም በዚህ ቃል ቻሌንጅ ላድርጋችሁ ወገኖቼ። እንደሚታዘዙ ልጆች በዓለም ያሉ ሰዎች እንደሚያደርጓቸው ይሄ ትተነው የመጣ ነው የግብፅ ሽንኩርት የምንለው እንደዚህ አይነት አኗኗር ውስጥ ነው ያለ ነው። አለባበሳችን ምን ይመስላል? ከሰኞ እስከ ቅዳሜ ያለው አለባበሳችንና እሁድ ያለው አለባበሳችን አይኖ ቸርች እየመጣን እንዳልሆነ አንድ ቀን ያው ቸርች ትከፈታለች። ኑሯችን ምን ይመስላል ወገኖቼ? መጽሐፍ ቅዱስ እንዲሁም ደግሞ ሴቶች ይላል በሚገባ ልብስ ከእፍረትና ራሳቸውን ከመግዛት ጋር ሰውነታቸውን ይሸልሙ ይላል። በሚገባ ልብስ የሚል ነገር አለ። የሚገባ አይነት አለባበስ አለ ማለት ነው። ትተን የመጣነውን የድሮውን አይነት አለባበስ ነው የምንለብሰው ወይስ አዲስ የሚገባ የሚለው መጽሐፍ ቅዱስ አይነት አለባበስ ነው የምንለብሰው? ንግግራችንስ ምን ይመስላል? ጨዋታችን ምን ይመስላል? በጨው እንደተቀመመ ነው ወይስ እንደ ድሮ ነው? ለሚሰሙት ጸጋ ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ካፋችሁ አይውጣ ይላል። ዛሬም ክፉ ቃል ካፋችን እየወጣ ነው። ዛሬም ስድብ ካፋችን እየወጣ ነው። በዚህ በጣም ፖለቲካሊ ቻርጅድ በሆነ ዘመን ስንኖር ሰዎች ክርስቲያኖች ያለ ለከት ሲሰዳደቡ መስማት ማየት የተለመደ ነው በሶሻል ሚዲያ። ይሄ በጣም ሊያሳዝነን በጣም ሊያሳዝነን ይገባል ወገኖቼ። ንግግራችን ድሮንና ዘንድሮን የማይለይ ነው። ትዝ ይለኛል ወደ ጌታ እንደመጣሁ የዛሬ 20 ምናምን ዓመት በጣም እንደዚህ ቀልድና ፌዝ በጣም የሚያበዙ የጓደኞቻችን ጓደኞች ነበሩና በጣም ቀልድ ያበዛሉ፣ በቃ መነጋገር እስከማይቻል ድረስ ማለት ነው። እነዛ ሰዎች ደግሞ መድረክ ላይ ቆሞ ፕሮግራም ይመራሉ፣ አምልኮ ይመራሉ እና እኔ አዲስ እንደመጣ ክርስቲያን በጣም ልቤ ይከብድብኝ ነበረ። ልክ እነሱ ፕሮግራም ሲመሩ ማለት ነው። ከነሱ የተሻልኩ ነኝ ለማለት ሳይሆን አዲስ በነበርኩበት ጊዜ ይከብደኝ ነበረ። ምክንያቱም ከመድረክ በታች ያለው ኑሯቸው ብዙ ቧልት የሞላበት፣ ፌዝ የሞላበት፣ ቀልድ የሞላበት፣ ቁም ነገር የሌለበት ስለነበረ ማለት ነው። ንግግራችን ምን ይመስላል ወገኖቼ? አለባበሳችን ምን ይመስላል? ንግግራችን ምን ይመስላል? የምናያቸው የቲቪ ፕሮግራሞች ምን ይመስላሉ ወገኖቼ? የምናያቸው ፊልሞች፣ የምናያቸው የሶሻል ሚዲያ ኮንቴንትስ፣ ኢንተርኔት ላይ የምናያቸው ነገሮች
ምን ይመስላሉ ወገኖቼ? 4 ነገሮችን እንድታስወግዱ በጌታ ፍቅር ጠይቃችኋለሁ። ፊልም ስታዩ፣ ኢንተርኔት ውስጥ ስትገቡ፣ ሶሻል ሚዲያ ስታዩ ሴክሹዋል ኮንቴንትን እንድታስወግዱ ወደ ድሮ ስለሚወስዳችሁ ማለት ነው። ድሮ ትታችሁ ወደ መታችሁት የጨለማ ህይወት ስለሚወስደን ሴክሹዋል ኮንቴንት ያለባችሁ በይበልጥ ወንድሞች፣ ቅድም ስላለባበስ እህቶች ብዬ ነበር። በይበልጥ ወንድሞች ሴክሹዋል ኮንቴንት ያለበትን ነገር አስወግዱ። ወደ ድሮ ባለማወቃችን ወራት ወዳደረግናቸው ነገሮች ስለሚመልሱን እሱን አትከተሉ። ጌይ ኮንቴንት ያለበት ነገር፣ ጌይ ሌዝቢያን ኮንቴንት ያለበትን ነገር ፊልሙን አቁሙት። መሀል ላይ አቁሙት። ፊልም የምትወዱ ከሆነ አቁሙት መሀል ላይ፣ እግዚአብሔርን ስለማያስከብር። እግዚአብሔርን የሚሳደብ ኮንቴንት ያለበት መጽሐፍ ቢሆን ፊልም ቢሆን የምታዩቸው ነገሮች ቢሆኑ እግዚአብሔርን የሚሳደብ አክተር ያለበት አክትረስ ያለበት ኮንቴንት ካለ አቁሙት። እግዚአብሔር የሚሳደብ ከሆነ እግዚአብሔር የለም የሚል ኮንቴንት ያለው እግዚአብሔር የለም የሚል ሜሴጅን የሚያስተላልፍ ከሆነ መጽሐፍ ቢሆን ፊልም ቢሆን ሶሻል ሚዲያ ላይ ቢሆን እነዚህን አስወግዱ። ስጋዊነትን የሚቀሰቅሱ ስጋዊ ስሜትን የሚቀሰቅሱ ምኞትን የሚቀሰቅሱ ኮንቴንቶችን የምታዩ ከሆነ መሀል ላይ አቁሙት። በመሸሽ ነው ማምለጥ የሚቻለው። አይንን ትሬን በማድረግ ነው ማምለጥ የሚቻለው። አቁሙ ወገኖቼ። ያለፈው ኑሮ ምን አታድርጉ፣ አትከተሉ። ትእዛዝ ነው፣ ከኛ የሚጠበቅ ነው ወገኖቼ። ዛሬ ብዙ ክርስቲያኖች ከዓለምና ከምኞቱ ጋር ተስማምተው ይኖራሉ። ብዙ ታላላቅ የምንላቸው ሰዎች በዚህ በዓለም ወጥመድ ሲወድቁ መስማት ማየት የተለመደ ነገር ነው፣ ሁላችንም የምናውቀው ነው። ፍቺ የበዛበት ዘመን ነው። ታማኝነት ማጉደል የበዛበት ዘመን ነው። በጥንቃቄ ወገኖቼ ካልኖርን ከስር ዛሬ ብትናዘዙት ነገ የሚበቅል ኃጢአት አለ። ከስር ካልቆረጥ ነው በስተቀር ያቆጠቁጣል ወገኖቼ። አንድ ሚሽነሪ ጋርደን አለው አሉ፣ አትክልት የሚተክልበት ቦታ። ከአትክልቶች ውስጥ አንዱ ትንሽ እንደ መርዛማ የሆነ ቅጠል አለው እና ልጁ የዚህ የሚሽነሪ ልጅ አለርጂክ ነው ለዛ ቅጠል። እዛች ቅጠል አጠገብ ከደረሰ ከነካ አለርጂክ ይነሳበታል። ስለዚህ ይሄ ሰውዬ ምንድን ነው የሚያደርገው? ቅጠሉን በየግልክ ሲያቆጠቁት ከስር ይጨፈጭፈዋል። ቅጠሉ ደግሞ ያቆጠቁታል። ከስር ይጨፈጭፈዋል። በየቀኑ በየሳምንቱ ምንም ቢጨፈጭፈው አንዳንድ ቅጠሎች አሉ ውሃ ማያስፈልጋቸው ምንም ማያስፈልጋቸው ዝም ብለው የሚያድጉ ብጨፈጭፏቸውን መልሰው የሚያድጉ ቅጠሎች አሉ። እንደዚህ አይነት ፕላንትስ አሉ። ይሄ ሰውዬ ልጁ እንዳይጎዳበት የልጁ ጤና እንዳይታወቅበት ምንድን ነው የሚያደርገው? ከስር ይኮተኩተዋል፣ ይቆርጠዋል። እንደዛ አድርጉ ነው የሚለው። በዓለም ነው የምንኖረው፣ ከዓለም አልወጣንም። የሚያቆጠቁጠውን ምኞትን የሚቀሰቅሰውን ወደ ድሮ ሊወስደን የሚዳዳውን እየቆረጥን ማስወገድ አለብን ነው የሚለው። ክብር ለጌታ ይሁን። ዓለምን አትውደዱ፣ የድሮውን ነገር አትውደዱ። ዓለምን የመውደድ ውጤቱ ዓለምን የመከተል ውጤቱ ከእግዚአብሔር ፍቅር መውደቅ ነው። በአንዴ የሁለት መንግስት መሆን አይቻልም። ሁለት እግር አለኝ ተብሎ ሁለት ዓለም ውስጥ መቆም አይቻልም። ድሮና ዘንድሮን አጣቅሶ መኖር አይቻልም ነው የሚለው ጴጥሮስ። አንደኛ ዮሐንስ ላይ ዮሐንስም እንደዛ አይነት ነገር ይናገራል። ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የስጋ ምኞትና የአይን አምሮት፣ ስለ ገንዘብም መመካት ከዓለም ስለሆነ እንጂ ከአባት ከእግዚአብሔር ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ዓለምም ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ ለዘላለም ይኖራል ይላል። ክብር ለጌታ ይሁን። መለየት እንደ ታዛዥ ልጆች እንደሚታዘዙ ልጆች አንደኛ የምናደርገው ነገር መለየት ነው። ባለማወቃችሁ አስቀድሞ የኖራችሁበትን ምኞት አትከተሉ፣ ተለዩ። ምኞቱ ሲመጣ ድሮ ታስታውሳለህ ደስ ሲል የነበረ ነገር ብሎ ሲለን እሱን አትከተሉ። ክብር ለጌታ ይሁን። ሁለተኛ የሚናገረው ነገር አለ። የመጀመሪያው መለየት ነው። ሁለተኛው ደግሞ መቀደስ ነው። እንደሚታዘዙ ልጆች እንደ ታዛዥ ልጆች በመታዘዛቸው እግዚአብሔርን ደስ ለማሰኘት እንደሚተጉ ልጆች
ሁለተኛ የምታደርጉት እኔ ቅዱስ እንደሆንክ ቅዱስ ነኝ ብሏልና እናንተም እሱ ቅዱስ እንደሆነ የጠራችሁ ቅዱስ እንደሆነ ቅዱሳን ሁኑ ይላል። አምላካችሁ ቅዱስ ነው። ቅዱስ ነኝ ብሎ በብሉይ ኪዳን ተናግሯል። እርሱ ቅዱስ እንደሆነ እናንተም ቅዱሳን ሁኑ። እዚህ ጋር መቼም ትልቅ ጥያቄ ይነሳል። ጴጥሮስ ምን ነካው? እግዚአብሔርም ራሱ ምን ነካው? እንዴት ቢያምንብን ነው እኔ ቅዱስ እንደሆንኩ እግዚአብሔር ቅዱስ እንደሆነ እኔ ቅዱስ እንደሆንኩ እናንተ ቅዱስ ሁኑ የሚለው? እግዚአብሔር እንደው እንዴት ቢያምንብን ነው? ይቻላል ወይ? in the first place ይቻላል ወይ? ወገኖቼ ይቻላል ብቻ ሳይሆን ትእዛዝም ነው። መጽሐፍ ቅዱስ ነው ያለው እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ። እዚህ ጋር መለየት ያለብን ነገር የእግዚአብሔር ቅድስና ባህሪያዊ ነው። እግዚአብሔር በባህሪው ቅዱስ ነው። የእግዚአብሔር ቅድስና አይጨምርም፣ የእግዚአብሔር ቅድስና አይቀንስም። እግዚአብሔር ቅዱስ አምላክ ነው። የኛ ቅድስና ግን ፕሮግሬሲቭ ነው። ወደዛ ቅድስና ነው የምናድገው። እኔ ቅዱስ እንደሆንኩ እናንተም ቅዱሳኑ የሚያድግ ነው የኛ ቅድስና። ጌታ ኢየሱስ ክርስቶስን ስንቀበል ተቀድሰናል። ይሄ ጽድቅ የሚባለው ቀድሶናል። እዛ ጋር ግን አያበቃም ነው የሚለው። በኑሯችሁ ቅዱሳን መሆን አለባችሁ። ለኃጢአት እንደሞተ ሰው መኖር አለባችሁ። ይሄ ጽድቃችሁን በክርስቶስ ኢየሱስ ያገኛችሁትን ጽድቅ በኑሮ ቅድስና መግለጥ አለባችሁ። እግዚአብሔር ቅዱስ ነው፣ በባህሪው ቅዱስ ነው። ቅድስናው አይጨምርም አይቀንስም። ቅዱስ ነው እግዚአብሔር፣ ፍጹም ነው እግዚአብሔር። እሱ ቅዱስ እንደሆነ እናንተም ግን ወደ ቅድስናው ማደግ አለባችሁ። ቅዱሳን ሁኑ ያለ ይናገራል። ክብር ለጌታ ይሁን። የሆነ በበረዶ ሀገር ውስጥ የሚኖሩ ሰዎች ነጫጭ የሆነ ልብስ አላቸው አሉ እና እነዚህ ነጫጭ የሆኑ ልብሶቻቸውን አጥበው ውጭ ያሰጡ አሉ። ውጭ ሲያሰጡ በቃ የልብሱ ንጣት በጣም ደስ ስላላቸው የከተማው ሰው ሁሉ ተሰብስበው ማድነቅ ጀመረ። እንዴት ይኸው ልብሶቻችን እንዴት እንደነጡ እንዴት ነጭ አድርገን እንዳጠብናቸው ብለው ሲደነቁ ድንገት በረዶ ጣላ አሉ። ነጭ በረዶ ነጭ በረዶ ሲጥል ያ ነጭ ያሉት ልብስ ከበረዶ ጋር ሲነጻጸር ያን ያህል ነጭ አልነበረ። በረዶ ነጭ ስለሆነ ማለት ነው። ስለዚህ እነዚህ ሰዎች ልብሳቸው ይዛን እስከሚደርስ ድረስ የበረዶውን አይነት ነጭ እስኪሆን ድረስ ማጠብ ነበረባቸው ማለት ነው። እግዚአብሔር የኛ ቅድስና ከእግዚአብሔር ቅድስና ጋር የሚወዳደር አይደለም። በተፈጥሯችን ቅዱስ ለመሆን አንጥርም። ምንድን ነው የሚለው ግን? ወደዛ ቅድስና ምን አድርጉ? እደጉ፣ ቅዱስ ሁኑ። ያለ ቅድስና እኔን ማየት ስለማይቻል ቅዱሳን ሁኑ ይላል። ይሄ መቀደስ የሚለው ሐሳብ መለየት የሚለውን ሐሳብ ነው የሚይዘው። ቅዱስ መሆን ማለት የተለየን መሆን፣ ራሳችንን ለአምላክ የወሰንን ለአምላክ ዴዲኬት ያደረግን ሰዎች መሆን ማለት ነው። ይሄ ከጽድቅ ጋር የተያያዘ ነው። ይሄ ጽድቅ የምንለው ራይቸስነስ የምንለው በክርስቶስ ኢየሱስ ራይት የሆንበት ነው። ቅድስና የምንለው ግን ከኛ የሚጠበቅ ነገር ነው። ይሄ በቅድስናና በጽድቅ መካከል ልዩነትም አለ፣ አንድነትም አለ። ለምሳሌ ኢየሱስ ክርስቶስ በሐዋርያት ሥራ ምዕራፍ 3 ቁጥር 14 ላይ ቅዱስም ተብሏል፣ ጻድቅም ተብሏል። ሲጸልዩ ምን አሉ? እናንተ ግን ቅዱሱንና ጻድቁን ክዳችሁ ነፍሰ ገዳዩን ሰው ይሰጣችሁ ዘንድ ለመናችሁ። እናንተ ግን ቅዱሱንና ጻድቁን ክዳችሁ። ኢየሱስ ክርስቶስ እዚህ ጋር ቅዱስም ተብሏል፣ ጻድቅም ተብሏል። ስንጸልይ አንዳንዴ ምን እንላለን? ቅዱስና ጻድቅ የሆንክ እግዚአብሔር እንላለን። ትክክለኛ ጸሎት ነው። እግዚአብሔር ቅዱስም ነው፣ እግዚአብሔር ጻድቅም ነው። ይሄ ቅዱስ የሚለው ቃል በብሉይ ኪዳን ብቻ 492 ጊዜ ተጠቅሷል። በአዲስ ኪዳን ብቻ 233 ጊዜ ተጠቅሷል። ጴጥሮስ ራሱ እኔ ቅዱስ ነኝና ቅዱሳን ሁኑ የሚለውን ሐሳብ የተዋሰው ከብሉይ ኪዳን ነው። ከዘሌዋውያን ምዕራፍ 11 ከቁጥር 44 እስከ 45 ነው። ከዛ ነው የተዋሰው። ስለዚህ ቅዱስ መሆን ማለት መለየት ማለት ነው። ቅድስና የአንድን ሰው የግብረ ገብነት ደረጃ የሞራል ኳሊቲ የሚገልጽ ነው። እግዚአብሔር ቅዱስ ነው ስንል የሞራል ደረጃው ፍጹም የሆነ ኃጢአትን የማያውቅ እያለን ነው። ዕንባቆም ምንድን ነው የሚለው? ምዕራፍ 1 ቁጥር 13 ላይ ዓይኖችህ ክፉን እንዳያዩ ንጹሐን ናቸው ይላል። እግዚአብሔር ንጹህ ነው። እኔ ቅዱስ እንደሆንኩ ቅዱሳን ሁኑ ሲል በቃ የኔ ደረጃ ላይ ነው። ምንም ኃጢአት የሌለበት ነው እግዚአብሔር። ፍጹም ነው እግዚአብሔር። የተለየ ነው ከኃጢአት። ቅዱስ ነው እግዚአብሔር።
ጻድቅ የሚለው ቃል ደግሞ ትክክል የሚለውን ነው የሚያሳየው፣ ራይት የሚለውን ማለት ነው። እግዚአብሔር ጻድቅ ነው ስንል እግዚአብሔር ትክክል ነው እያለ ነው። ዘዳግም 32 ቁጥር 4 ላይ ምንድን ነው የሚለው? እርሱ አምላክ ነው፣ ስራውም ፍጹም ነው፣ መንገዱም ሁሉ የቀና ነው ይላል። እግዚአብሔር ጻድቅ ነው። ስለዚህ ተቀደሱ ማለት ተለዩ ማለት ነው። ጻድቅ ናችሁ ማለት ትክክል ናችሁ ማለት ሳይሆን ትክክለኛ ወደ ሆነው ቦታችሁ በክርስቶስ ኢየሱስ መጥታችኋል ማለት ነው። ሮሜ ምዕራፍ 3 ቁጥር 10 ላይ አንድም እንኳን ጻድቅ የለም ይልና በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። ስለዚህ ምን እያልክ ነው ብትሉኝ፣ ቅድስና የሰውን ባህሪ የሚያሳይ ነው፣ ካራክተር የሚያሳይ ነው። ጽድቅ የምንለው ግን የሰውን ስታተስ የሚያሳይ ነው፣ ያለበትን ሁኔታ የሚያሳይ ነው። እኔ ጻድቅ ነኝ፣ ብዙ ጊዜ ጻድቅ ነው የሚለው ነገር የተጠቀሰው በፓስቴንስ ነው። ምክንያቱም በክርስቶስ ኢየሱስ ስለሆነ የጸደቅ ነው። ጸድቀናል፣ ታጥበናል፣ ተቀድሰናል የሚል ብዙ ቦታ አለ። ስለ ጽድቅ ነው የሚያወራው በክርስቶስ ኢየሱስ ስለተሰራው። እኔ ጻድቅ ነኝ ስንል ከኔ አይደለም፣ ከራሴ አይደለም፣ በክርስቶስ ኢየሱስ በመስቀል ስራ የተሰራ ነው። ያ ጽድቅ ግን የቅድስና ኑሮ ይጠይቃል። ጻድቅ ናችሁ፣ ቅዱስ ግን ሁኑ። ስለ ቅድስና ሲያወራ በአክሽን ቨርብ ነው ብዙ ጊዜ የሚገልጸው። ቅዱሳን ሁኑ፣ ጻድቅ ናችሁ በክርስቶስ ኢየሱስ። ቅድስና እዛ ጋር ተጀምሯል። በደሙ መረጨት የሆነ ቅድስና ተጀምሯል። በኑሯችሁ ደግሞ ቅዱሳን ሁኑ። ሃሌሉያ፣ ክብር ለጌታ ይሁን። ትጋት ይጠይቃል እያለ ነው። ሁሉም ሰው ለቅድስና ለመለየት መትጋት አለበት። ሁሉም ሰው ቢተጋ ወገኖች፣ እያንዳንዳችን ብንተጋ፣ ብዙ ጊዜ ስለሌላው ሰው ነው የምናወራው፣ ስለሌላው ሰው ነው ብሌም የምናደርገው። ሁሉም ሰው ቢተጋ እቺ ቤተክርስቲያን፣ ስለ አንዲት ቤተክርስቲያን አይደለም ማወራው፣ የአብያተ ክርስቲያናት ሰላም ትሆን ነበረ እያለ ነው የሚናገረው። ቅዱሳን ሁኑ፣ እኔ ቅዱስ እንደሆን እናንተም ቅዱሳን ሁኑ። ለምንድን ነው ቅዱሳን መሆን ያለብን? የሚሰጠን ምክንያት አለ ወይ? ዛሬ ያነበብነው ክፍል አንድ ሁለት ምክንያቶች ይሰጠናል። ቅዱሳን ሁኑ የሚልበት አንዱ ምክንያት እኔ ቅዱስ ስለሆንኩ ነው። እናንተ ቅዱሳን ሁኑ የሚለው እግዚአብሔር ቅዱስ ስለሆነ ነው። በወንጌሉ በኩል የጠራን እግዚአብሔር ቅዱስ ነው። ከኃጢአት የተለየ ነው፣ ከክፋት የተለየ ነው። የሱ ቅዱሳዊ ተፈጥሮ ግን በእኛ በኩል ተመሳሳይ የሆነ ቅድስናን ይፈልጋል። ወደ ቅድስና ማደግን ይፈልጋል። ምን እያለ ነው? ሳትቀደሱ እግዚአብሔርን ልታዩት አትችሉም። እግዚአብሔርን የማያው መንገድ ቅድስና ነው። ልታገኙት አትችሉም። ተመጣጣኝ የሆነ ቅድስና ከእናንተ ያስፈልጋል። ለዚህ እኮ ነው የክርስቶስ ደም ያለልን። ዕብራውያን ምዕራፍ 12 ቁጥር 14 ላይ ምንድን ነው የሚለው? ከሰው ሁሉ ጋር ሰላምን ተከታተሉ ትቀደሱም ዘንድ ፈልጉ ይልና ያለ እርሱ ያለ ቅድስና ጌታን ሊያይ የሚችል የለምና። እግዚአብሔር ምን እያለ ነው? እኔ ቅዱስ ነኝ፣ እኔ ንጹህ ነኝ። እኔን ሊያይ የሚወድ ግን እኔን ሊያገኝ የሚወድ ሰው ግን በመንገዱ ሁሉ ቅዱስ መሆን አለበት። እኔን የማግኛ መንገዱ ቅድስና ነው፣ ንጽህና ነው። በኑሯችሁ ንጹህ ሳቱ በኑሯችሁ ነው የሚለው። ፕራክቲካል ነው ይሄ ወገኖቼ። ዝም ብለን እኔ ቅዱስ ነኝ በክርስቶስ እኔ ጻድቅ ነኝ እያልን የምንኖረው አይደለም። እሱ እንዳለ ሆኖ ማለት ነው። እሱ ትልቁ ነው፣ ምንም የማይሽረው ትልቁ ነው። እዚህ ጋር ግን የሚለው ፕራክቲካል የሆነ ነገር ነው። በኑሯችሁ ንጹህ ሁኑ፣ ተለዩ፣ ከኃጢአት ተለዩ፣ ከክፋት ተለዩ። እግዚአብሔርን የማግኛው መንገድ እግዚአብሔርን የማያው መንገድ ቅድስና ስለሆነ፣ የእግዚአብሔር ባህሪ ቅድስና ስለሆነ ወደሱ ለመቅረብ ቅድስና ያስፈልጋል እያለ ነው። በጣም የሚገርመኝ እዚህ የዕብራውያን ያነበብነው ጥቅስ ቅድስና ከሰላም ጋር ነው ያያያዘው። ከሰው ሁሉ ጋር ሰላምን ተከታተሉ ትቀደሱም ዘንድ ፈልጉ፣ ያለ እርሱ ጌታን ሊያይ የሚችል የለምና ይላል። ስለዚህ ወገኖቼ አንዱ የቅድስና መንገድ ሰላም መፍጠር ነው። በወንድሞችና በእህቶች መካከል ይቅርታን ማድረግ ነው። ከሰው ሁሉ ጋር ሰላምን ተከታተሉ። ሰው ለሰው የተጣላበት ዘመን ነው ዛሬ ወገኖቼ። ሰው ለሰው የተጨካከነበት ዘመን ነው በዚህ ዘመን።
ይቅርታና ሰላም ወሳኝ ነው ለቅድስና። ቂም ይዞ ጸሎት የለም እያለ ነው እንደሀገራችን ሰዎች። ንስሐ አስፈላጊ ነው፣ ይቅር መባባል አስፈላጊ ነው እያለ ነው የሚናገረው። ክብር ለጌታ ይሁን። ስለዚህ ለምንድነው ቅዱስ መሆን ያለብን? እግዚአብሔር ቅዱስ ስለሆነ። እግዚአብሔር ቅዱስ ስለሆነ። ሃሌሉያ። ለምንድነው ቅዱስ መሆን ያለብን? ሌላም የሚሰጠን ምክንያት አለ። ኢየሱስ ክርስቶስ የሞተለት ነገር ስለሆነ። ቁጥር 18 እና 19 ስታነቡ የተዋጃችሁት በደም ነው፣ በብር አይደለም፣ በወርቅ አይደለም፣ ልዩ በሆነ በክርስቶስ ኢየሱስ ደም ነው። ያለ መቀደስ ማለት ያንን ደም ማክፋፋት ነው እያለ ነው የሚናገረው። ኢየሱስ ክርስቶስ የሞተለት ነገር ስለሆነ። ኤፌሶን ላይ ሲናገር ምን ይላል? ባሎች ሆይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ ካለ በኋላ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ስለ ቤተክርስቲያን ነው ራሱን አሳልፎ ሰጠ ይልና እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነች ቤተክርስቲያንን እኛን ማለት ነው ለራሱ ሊያቀርብ ፈለገ ይላል። አስቡት ወገኖቼ፣ የሰርጋችሁ ዕለት በቬሎ የተሸፈነች ሙሽሪት ከፈት ስታደርጓት ጎስቋላ ሆና ቆሻሻ ሆና ብታገኟት እጮኛው ምን ይሰማዋል? ሊያገባ የተዘጋጀው ምን ይሰማዋል? እንደዛ ነው የሚለው። ያለ መቀደስ በክርስቶስ ላይ የሚያመጣው ኢፌክት ይሄ ነው። ቤተክርስቲያን ያለ ነውር ቅድስት ንጹህ እንድትሆንለት ያችን ሊያቀርብ ነው የፈለገው። በስጋ ገበያ ስንገኝ፣ ንጹህ ባልሆነ ቦታ ላይ ስንገኝ የክርስቶስ ኢየሱስን ደም እያክፋፋን ነው። ኃጢአትን እንደ ልብ ስናደርግ ወገኖቼ፣ ተሳስቶ ሰው ኃጢአትን ያደርጋል፣ በኃጢአቱ ሰው ይጸጸታል። ይሄ ጥሩ መንፈስ ነው፣ ጥሩ ልብ ነው። ኃጢአትን ግን ዲፌንድ ስናደርግ፣ በኃጢአት ስንቀጥል የቅድስና ኑሮ እየኖርን አይደለም። እግዚአብሔር ደስ የማይሰኝበት ኑሮ እየኖርን ነው። ሃሌሉያ። ህይወታችሁ እንዴት ነው? ህይወቴ እንዴት ነው? ህይወታችን እንዴት ነው ወገኖቼ? ቅድስናን ዕለት ዕለት የምናደርገው ነገር ነው ወይ? ቅድስና እሁድ እሁድ ብቻ የምንለብሰው ልብስ አይደለም ወገኖቼ። የዕለት ዕለት ኑሯችን ነው፣ አኗኗሯችን ነው፣ ለጌታ መለየታችን ነው። በእያንዳንዱ ቀን በእያንዳንዱ የኑሮ ሁኔታችን ወገኖቼ፣ በስራችን፣ ባለባበሳችን፣ በመዝናኛዎቻችን ሁሉንም የሚያጠቃልል ነው ቅድስና። ኑሯችን ከእግዚአብሔር ቃል ጋር የሚሄድ መሆን አለበት ወገኖቼ። አታድርጉ የተባልነውን የማናደርግ፣ አድርጉ የተባልነውን የምናደርግ። ይሄ ማለት ክርስቲያን ፈን የሆነ ኑሮ አይኖርም ማለት አይደለም፣ ወይም ደል የሆነ ኑሮ ይኖራል ማለት አይደለም። ነገር ግን ህይወታችን ቅድስና ወይም ሞት ሊሆን ይገባዋል። ይህንን ታሪክ ለአንዳንድ ወገኖች ተነግራቸው ነበር ባለፈው። የሆነ እንስሳ አለ አርማይን የሚባል፣ ፎቶውን ሁሉ ስናይ ነበረ ቸርች ከመዘጋቷ በፊት። አርማይን የሚባል እንስሳ አለ። ይሄ እንስሳ ነጭ የሆነ ቆዳ አለው እና ቆዳው በጣም ተፈላጊ ነው። ሰው ጃኬት ይሰሩበታል፣ ቦርሳ ይሰሩበታል። በጣም ውድ የሆኑ ቦርሳዎች፣ ጃኬቶች የሚሰሩት ከሱ ቆዳ ነው እና አርማይን ይባላል። ይሄ እንስሳ በጣም ነጭ ነው። ይሄ እንስሳ አንዱ ባህሪው ምን መሰላቸው ወገኖች? ቆሻሻ የሚባል ነገር አይወድም። ቆሻሻ የሚባል ነገር በጣም ነው የሚጠላው። ስለዚህ የሚያድኑት ሰዎች ሊይዙት ሲፈልጉ ምንድን ነው የሚያደርጉት? ይሄ እንስሳ የሚኖረው ዛፍ ስር ቆፍሮ የራሱን ቤት ሰርቶ ይኖራል እና ሊያድኑት የሚፈልጉ ሰዎች ይጠብቁና ከቤቱ ሲወጣ፣ ከዛ ከጉድጓዱ ሲወጣ፣ ምግብ ለመፈለግ ሲወጣ ያንን የሚኖርበትን ቦታ በጭቃ ይቀቡታል፣ በቆሻሻ ይቀቡታል። ይሄ እንስሳ ቆሻሻ ስለማይወድ፣ ቆሻሻ ስለማይሆንለት ከዛ ይጠብቁትና ልክ ወደ ቤቱ ሲመለስ ውሾች ይለቁበታል። እነዚህ የአደን ውሾችን ማለት ነው፣ የሚያድኑ ውሾችን። ይሄ እንስሳ ነፍሱን ለማዳን ከውሾቹ እየሮጠ ወደ ቤቱ ይሮጣል። ልክ ቤቱ ሲደርስ ቤቱ ጭቃ በጭቃ ሆኗል፣ ቆሻሻ በቆሻሻ ሆኗል። ነፍሱ ትታገልበታለች ወደ ቤቱ እንዳይገባ። ቤቱ ቆሻሻ ነው። ይሄ እንስሳ ደግሞ ቆሻሻን ይጠየፋል፣ አይችልም። በቃ እግዚአብሔር ሲፈጥረው ቆሻሻን የሚወድ አድርጎ አይደለም የፈጠረው። ከኋላው ደግሞ ውሾች አሉ። ስለዚህ ይሄ እንስሳ በሁለት ነገሮች መካከል እጅግ ተጨንቆ መጨረሻ ላይ ግን ቆሻሻ ውስጥ ላለመግባት፣ ቤቱ ላለመግባት ብሎ በውሾቹ ተበልቶ ይሞታል። እንደዚህ አድርገው ነው የሚያድኑት ይባላል። ይሄ እንስሳ ትልቅ ትምህርት ያስተምረናል ወገኖቼ። ቅድስና ወይም ሞት ብሎ ነው በቃ የሚሞተው። ንጽህና ወይም ሞት።
አይሆንልኝም፣ ቆሻሻ አይሆንልኝም። ስለዚህ ቆሻሻ ከሚኖረኝ፣ ኃጢአት ከሚኖረኝ፣ ንጹህ የማያደርገኝ ነገር ከሚኖር በሞት ይሻለኛል ብሎ ነፍሱን ለውሾቹ ይሰጣል። በጣም የሚገርም ነው። እንዴት ነው ህይወታችን ወገኖቼ? በኑሯችን በቅድስና እየኖርን ነው ወይ? የተለየ ኑሮ እየኖርን ነው ወይ? ከድሮ የተለየ ኑሮ በጨዋታዎቻችን፣ በንግግሮቻችን፣ በኑሯችን፣ በመውጣታችን፣ በመግባታችን ቅዱስ የሆነ ኑሮ እየኖርን ነው ወይ? ህይወታችን ቢታይ፣ የሶሻል ሚዲያ ፊዳችን ቢታይ ቅድስና ይሸታል ወይ? የተለየን ነው ወይ? የሆነ ሰው ሲያየን የሌላውን በጌታ ያልሆነውን ሰው ፊድ አይቶ የኛን ሲመለከት የተለየ ነገር ያያል ወይ? ክርስቶስን የምንሸትነን ወይ? እግዚአብሔርን የምንሸትነን ወይ? ተቀደሱ። መቀደስ የመጀመሪያው እንደ ታዛዥ ልጆች የምናደርገው መለየት ነው አለን። ሁለተኛ የምናደርገው መቀደስ ነው። ሶስተኛውና የመጨረሻውን ብዬ ጨርሳለሁ፣ መፍራት ነው። በፍርሃት ኑሩ። መፍራት እንደሚታዘዙ ልጆች፣ እንደ ታዛዥ ልጆች። ቁጥር 17 ላይ ምንድን ነው የሚለው? ለሰው ፊት ሳያደላ ለእያንዳንዱ እንደ ስራው የሚፈርደው አባት ብላችሁ ብትጠሩ በእንግድነት ዘመን እግዚአብሔርን ፍሩ ይላል። እንደ እንግዶች ናችሁ። ቁጥር 1 ላይ አይተነዋል። መጻተኞች ናችሁ፣ እንግዶች ናችሁ። እንግዶች እንደመሆናችሁ ብዙ የሚያስፈሩ ነገሮች አሉ። ስደት ያስፈራል። እነዚህ ሰዎች የተበተኑ ናቸው፣ የተሰደዱ ናቸው፣ በመከራ የሚያልፉ ናቸው። ጴጥሮስ የሚጽፍላቸው ስደት ያስፈራል፣ መበተን ያስፈራል፣ ሰዎች ያስፈራሉ። የሚኖሩበት ፖለቲካል ሲስተም የሚያስፈራ ነው፣ ያስፈራል። ነገር ግን ይላቸዋል መፍራት ያለባችሁ እግዚአብሔርን ነው። እግዚአብሔርን ፍሩ። ይህ ፍርሃት የሚለው ቃል በይበልጥ እግዚአብሔርን ከመፍራት ጋር በተያያዘ መልኩ ብዙ ጊዜ ተጠቅሷል መጽሐፍ ቅዱስ ውስጥ። ያጠኑ ሰዎች ከ300 ጊዜ በላይ ተጠቅሷል ይላሉ፣ ከብሉይ እስከ አዲስ ድረስ ማለት ነው። ስለዚህ መታዘዝ ለእግዚአብሔር ወይም መፍራት፣ እግዚአብሔርን መፍራት ለእግዚአብሔር ትልቅ የሆነ ነገር ነው ማለት ነው። ኢምፖርታንት የሆነ ነገር ነው ማለት ነው። እግዚአብሔርን መፍራት ከማክበር ይመነጫል፣ ከፍቅር ይመነጫል። እንደገናም ደግሞ ወገኖቼ ባለመታዘዝ ከሚመጣ የእግዚአብሔርን ቁጣ ከመሸሽም ይመነጫል። ብዙ ጊዜ እግዚአብሔርን የምንፈራው፣ እግዚአብሔርን ፍሩ የምንባለው ስለምንወደው ነው፣ ስለምናከብረው ብቻ ነው። እግዚአብሔር የሚፈራው ወገኖቼ ስለሚወደድም ነው፣ ስለሚከበርም ነው። ነገር ግን ትልቅ ስለሆነ ነው፣ ስለሚፈርድም ነው፣ ስለሚቀጣም ነው። ኢየሱስ ክርስቶስ ለደቀ መዛሙርቱ እንዲህ ብሎ አስተማራቸው። ስጋን የሚገድሉትን ነፍስን ግን መግደል የማይቻላቸውን አትፍሩ፣ ይልቅስ ነፍስንም ስጋንም በገሃነም ሊያጠፋ የሚቻለውን ፍሩ አላቸው። ይሄ ፍርሃት የክብርም ፍርሃት ነው። እግዚአብሔር እንደሚቀጣ ከማወቅም የሚመነጭ ፍርሃት ነው ወገኖቼ። እግዚአብሔር የሚባላ እሳት እንደሆነ፣ የፍርድ ቀን እንዳለ በማወቅም የሚመነጭ ፍርሃት ነው። ይህን ደህንነታችንን ስንፈጽም በብዙ ፍርሃት፣ በብዙ መንቀጥቀጥ ሊሆን ይገባዋል። ጳውሎስ እሱን ነው የሚናገረው። ስለዚህ ወዳጆቼ ሁል ጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁንም አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። እኔ እያለሁማ አለ ጳውሎስ፣ ምናልባት እኔን ፈርታችሁ እግዚአብሔርን ትፈሩ ሊሆን ይችላል። እኔን አክብራችሁ እግዚአብሔርን ትፈሩ ይሆናል። ወገኖቼ ሰው እያየን የምናደርገው ነገር እግዚአብሔርን መፍራት ተብሎ አይጠራም። ሰው ሳያየን፣ አገልጋዮች ሳያዩን፣ እነ ጳውሎስ ስርቅ አለ ሳያዩን የምናደርገው ነገር እሱ እግዚአብሔርን መፍራት ተብሎ ይጠራል። እኛና እግዚአብሔር ብቻ ባለንበት የምናደርጋቸው ነገሮች እግዚአብሔርን እንፈራዋለን አንፈራውም የሚለውን ነገር ይወስናል ወገኖቼ። አንዱ ሰውዬ መጠጥ ያስቸግረዋል አሉ፣ አገልጋይ ነው እና ልጁ ሕፃን ሆኖ እያለ በሩን ዘግቶ ይጠጣል። በኋላ ልጁ አደገ። ከዛ ልጁ ቻሌንጅ ያደረገው ጀመር። እንደው አባቴ ሆይ ከሰውስ ተሸሸክ በርን ዘግተ ከእግዚአብሔርስ እንዴት ትሸሸጋለህ አለው። አድጎ ልጁ ማለት ነው። እግዚአብሔርን ፍሩ። በሁለት ምክንያቶች እግዚአብሔርን እንፈራዋለን። አንደኛው ፈራጅ ስለሆነ እንፈራዋለን። ለሰው ፊት ሳያዳላ በእያንዳንዱ ላይ እንደ ስራው የሚፈርደውን አባት ብላችሁ ብትጠሩ በእንግድነት ዘመናችሁ እግዚአብሔርን ፍሩ።
እግዚአብሔር ፈራጅ ስለሆነ እንፈራዋለን። ያላድሎ ስለሚፈርድ ፍርዱ ደግሞ የግል ስለሆነ ለእያንዳንዱ እንደ ስራው ስለሚሰጠው አንድ ቀን ወገኖቼ ክርስቶስ ኢየሱስ ይመጣል። መለከት ይነፋል። ኢየሱስ ይመጣል። ሲመጣ ደግሞ ዋጋው በእጃችን አለ። እንደ ስራችን ይከፍለናል። መጽሐፍ ቅዱስ የክርስቶስ የፍርድ ወንበር የሚባል አለ። በክርስቶስ የፍርድ ወንበር ፊት እንቆማለን፣ እንቀርባለን ይላል። ይሄ የፍርድ ወንበር ለማያምኑ ሰዎች አይደለም ወገኖች፣ ለምናምን ለኛ ነው። ለማያምኑ ሰዎች ራእይ ላይ የሚናገረው የነጩ ዙፋን ፍርድ የሚባል አለ። የማያምኑ ሰዎች የሚፈረድባቸው። የክርስቶስ የፍርድ ወንበር የሚባለው ግን እኛ በጌታ ፊት የምንቀርብበት፣ እንደ ስራችን ሽልማት የምንቀበልበት፣ ስራችን የሚመዘንበት ዘመን አለ። ኢየሱስ ይመጣል። ዋጋችን በእጁ አለ። እንደ ስራችን ይከፍለናል፣ በግላችን ማለት ነው። ስለዚህ ፍሩት። ፈራጅ ስለሆነ፣ እንደ ስራችን የሚከፍለን ስለሆነ፣ ደግሞ አባት ስለሆነ። አባት ይፈራል፣ አባት ይከበራል። እግዚአብሔርን ፍሩት፣ እግዚአብሔርን አክብሩት እያለ ይናገራል። ይሄ ብቻ አይደለም። እግዚአብሔርን የምትፈሩት ለእኛ የከፈለውን ውድ ዋጋ በማየት ነው። ቁጥር 18 እስከ 21 ድረስ ቀጥሎ እሱ ነው አይደል የሚናገረው። ፍሩት ካለ በኋላ ከከንቱ ኑሯችሁ ከአባቶቻችሁ ከወረሳችሁት ይሄ ከንቱ ከሚባለው ኑሮ የተዋጃችሁት በብር እንዳይመስላችሁ፣ በወርቅ እንዳይመስላችሁ፣ በደም ነው የተዋጃችሁት፣ በክርስቶስ ኢየሱስ ደም። ይሄ እግዚአብሔርን ለመፍራት በፍርሃትና በመንቀጥቀጥ በፊቱ ለመኖር ምክንያት ሊሆናችሁ ይገባል። የክርስቶስ ኢየሱስ ደም ውድ ደም ነው። ሃሌሉያ። ድሮ እንኖርበት ከነበረው ህይወት የተዋጀንበት ደም ልዩ ደም ነው። እንከን የሌለበት ደም ነው። ጉድለት የሌለበት ደም ነው። ዓለም ከመፈጠሩ በፊት እግዚአብሔር አቅዶ ሰዓቱ ሲደርስ ልጁን ኢየሱስ ክርስቶስን ልኮ በመስቀል ላይ እንዲሞት ያደረገው እናንተን ለመዋጀት ነው። እምነታችሁ፣ ተስፋችሁ በእግዚአብሔር ላይ እንዲሆን ነው። ስለዚህ ፍሩት፣ ደሙን አታክፋፉት። ባትፈሩት ደሙን እያክፋፋችሁ ነው። ይህም ብቻ ማለት ፍርድም ስላለ ደግሞ እግዚአብሔርን ፍሩት ይላል። እኔ መጽሐፍ ቅዱስ ውስጥ ሳነበው በጣም የሚያንቀጠቅጠኝ የሚያስፈራኝ ቃል አለ። ዕብራውያን ውስጥ በቅርቡ አጥንተነዋል። መጽሐፍ ቅዱስ ስናጠና ዕብራውያን ምዕራፍ 10 ከቁጥር 26 እስከ 31 ያለው ቃል በጣም የሚያስፈራ ቃል ነው። እንደዚህ ነው የሚለው፣ የእውነትን ዕውቀት ከተቀበልን በኋላ ይላል ወደን ፈቅደን እያለ ነው። የእውነትን ዕውቀት ከተቀበልን በኋላ ክርስቲያን ከሆንን በኋላ እያለ ወደን ኃጢአትን ብናደርግ ከእንግዲህ ወዲህ ስለ ኃጢአት መስዋዕት አይቀርልንም። ምን እያለ ነው? ለኃጢአት የሚሆን ሌላ መስዋዕት የለም። አንዴ ተሰውቷል ኢየሱስ ክርስቶስ። አንዴ ደሙን ይዞ ወደ ቅድስተ ቅዱሳን ገብቷል። ሌላ መስዋዕት የለም፣ የቀረ መስዋዕት የለም። የሚቀረው ግን ይላል ቁጥር 27 ላይ የሚያስፈራ ግን የፍርድ መጠበቅ ተቃዋሚዎችን ሊበላ ያለው የእሳት ብርታት አለ። የሙሴን ሕግ የናቀ ሰው 2 ወይም 3 ቢመሰክሩበት ያለ ርኅራኄ ይሞታል። የእግዚአብሔርን ልጅ የረገጠ ያንንም የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ ጸጋውንም ያክፋፋ በነፃ የተሰጠውን ያዳነውን ያንን ጸጋውን ያክፋፋ። ይሄ ነገር በውጭ ስላሉ ሰዎች አይደለም የሚወራ ወገኖች። ያንን የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የጸጋውንም መንፈስ ያክፋፋ እንዴት ይልቅስ የሚብስ ቅጣት የሚገባው ይመስላችኋል? በቀል የኔ ነው፣ እኔ ብድራትን እመልሳለሁ ያለውን እናውቃለን። ደግሞም ጌታ በሕዝቡ ይፈርዳል። በሕያው በእግዚአብሔር እጅ መውደቅ የሚያስፈራ ነው ይላል። ወገኖቼ እግዚአብሔርን እንፈራዋለን፣ አባት ስለሆነ፣ ልጆች ስለሆነ፣ ስለምንወደው፣ ስለምናከብረው። ለሱ ግን ብቻም አይደለም፣ እግዚአብሔር የፍርድ አምላክ ስለሆነ፣ ፈራጅ ስለሆነ። ያነበብነውም ክፍል እሱም ነው የሚለው፣ ለሰው ፊት ሳያዳላ በእያንዳንዱ ላይ እንደ ስራው የሚፈርደውን አባት ብላችሁ ብትጠሩ በዚህ በእንግድነት ዘመናችሁ መጻተኛ ሆናችሁ በምትኖሩበት በዚህ ዘመን እግዚአብሔርን ፍሩ። ወገኖች እግዚአብሔርን የሚፈራ ህይወት እየኖርን ነው ወይ? ስለዚህ እንደሚታዘዙ ልጆች ስናጠቃልለው አስቀድሞ ከኖራችሁበት ኑሮ ተለዩ፣ አትከተሉ። መለየት፣ ተለዩ። ውስጣችን የሚመጣ እንደ ትዝታ ሆኖ የሚመጣ
የድሮ ልምምድ የድሮ ነገር ካለ ተለዩ ነው የሚለው። ድሮንና ዘንድሮን እያጣቀሳችሁ መኖር አትችሉም፣ ተለይታችኋል እናንተ። ከእናንተ ደግሞ ግን ዕለት ዕለት የሆነ መለየት ያስፈልጋል፣ መቀደስ ያስፈልጋል። እሱ ቅዱስ እንደሆነ በኑሯችሁ ቅዱሳን ሁኑ፣ እግዚአብሔርን ደግሞ ፍሩ። መለየት፣ መቀደስ፣ መፍራት፣ መለየት፣ መቀደስ፣ መፍራት። እስኪ ሁላችንም እንጸልያለን። ሃሌሉያ።